ወንበር ለቆ እንደሚያሸንፍ እርግጠኛ ሆኖ አይ 100% ከምጠቀልል ተፎካካሪ ፓርቲዎችም እድል ያገኙ ብሎ በኢትዮጵያ ታሪክ ለመጀመሪያ ጊዜ ወንበር ለቆ ማሸነፍ የቻለ ፓርቲ ነው ብልጽግና ፓርቲ። ወንበር ለቆ ማሸነፍ እንደሚችል የሚያምን መሪ ነው አብይ አህመድ አሊ ማለት ነው። ህዝባችን ትናንት በማከምና ነገን በጽኑ መሰረት ላይ በመተለም የኢትዮጵያን ከፍታውን ለማድረግ ፋና ወጊ ለሆነው ለብልጽግና ፓርቲ ዳግም ታላቅ ኃላፊነትና አደራ ሰጥተዋል። ብልጽግና ፓርቲ ይህንን ታላቅ ህዝባዊ አደራ የተቀበለው በስኬቱ ሳይኩራራ ጉድለቶቹን እያረመ ህዝብን በቅንነት ለማገልገልና ቃልን በተግባር ለማረጋገጥ ባለው ጽኑ እምነት ነው። ኢትዮጵያን ሊያቃጥላት ይችላል፣ ኢትዮጵያን እርስ በርስ ሊጠፋፉ ይችላሉ ተብሎ በተፈራበት በዚያ የእሳትና ክፉ ዘመን ድንገት ብልጭ ብሎ የመጣ የኢትዮጵያ ጮራ መሆን የቻለ ለኢትዮጵያ ኮከብ ሆኖ እያበራ ጨለማውን ወጋገኑን እንዲፈነጥቅ ማድረግ የቻለ 88 ዓመቴ ነው። ከጣሊያን ጀምሮ እስካሁን ድረስ ብዙ አገዛዞችን አይቻለሁ እና በአሁኑ ጊዜ እግዚአብሔር ከሰማይ የጣለልን አብይ አህመድ እኔ ከሰማይ የጣላቸው ነው የሚመስለው። የጠቅላይ ሚኒስትሩ ራዕይ የአብቹ ራዕይ የገባቸው ሰዎች ናቸው አብቹን የሚጠሉት። ምርጫ አይደረግም የሚሉት ይሄ ሰውዬ ከተመረጠ ኢትዮጵያን ወደ ልዕልና ይዟት እንደሚሄድ እርግጠኛ ስለሆኑ በቀጣይ ዓመታት መንግስታችን የህዝባችን ሁለንተናዊ ተጠቃሚነት ለማረጋገጥ የጀመራቸውን ዘርፈ ብዙ ውጤታማ ስራዎች አጠናክሮና አስፍቶ የሚሄድ ሲሆን በተለይም የህዝብ ጥያቄዎች የሆኑና የጋራ ጥረት በሚጠይቁ ቁልፍ ጉዳዮች ላይ ከህዝባችንና ከሚመለከታቸው ባለድርሻ አካላት ጋር በሙሉ በመተባበር ምላሽ እንዲያገኙ ርብርብ የምናደርግ ይሆናል። እንግዲህ እዚህ ጋር ኢህአፓ የሚባለው ፓርቲና ትብብር የሚባለው ፓርቲ በምርጫው ሂደት በምርጫው ሰሞን ምን ያክል እንቅፋት ለመሆን ሲሰሩ እንደነበር ተመልክተናል። ነገር ግን ከአጠቃላዩ የፓርላማ ወንበር ውስጥ ያገኙት 2 ብቻ ነው። ማደር ጥሩ አይደለም፣ ወራዳ መሆንም ጥሩ አይደለም። የቱ ይሻላል? ብልጽግና ፓርቲ ባይወዳደር እንኳን የተወዳደሩ ፓርቲዎች 7 ፓርቲዎች አሉ። ከነዚህ ፓርቲዎች ውስጥ የአብን ሊቀመንበር የሆነው ዶክተር በለጠ ሞላ አሸንፎ ስለወጣ ብልጽግና ፓርቲ ለዶክተር በለጠ ለቆለት ነው ተብሎ ሊወራበት የሚችለው ምክንያት ምንድን ነው? 7ቱ ፓርቲዎች ምንድን ናቸው? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን የ2018 ዓመተ ምህረት ሀገራዊ አጠቃላይ ምርጫ ውጤት በትላንትናው ዕለት በኢትዮጵያ ብሔራዊ ምርጫ ቦርድ በኩል ይፋ ተደርጓል። እኛም በዛሬ ፕሮግራማችን ይሄንን የብሔራዊ ምርጫ ቦርድ ይፋ ያደረገውን አጠቃላይ የምርጫ ውጤት የምንዳስስ ይሆናል። በምርጫው ያሸነፈው ብልጽግና ፓርቲ መሆኑ ታውቋል። በዚሁ ፕሮግራማችን ከአሸናፊው ፓርቲ በቀጣይ ምን ይጠበቃል፣ በዚህ የምርጫ ውድድር ወይም ደግሞ የድምፅ አሰጣጥ ሂደት ውስጥ ድምፅ አግኝተው ወደ ፓርላማ የገቡ ፓርቲዎች እነማን ናቸው፣ በቀጣይ ምን አይነት ሂደት ይኖራል የሚለውን ጉዳይ በዝርዝር የምንመለከት ነው የሚሆነው። በዛሬው ዕለት ደግሞ የአባቶች ቀን ነው። ለአሸናፊዎቹ የፖለቲካ ፓርቲ መሪዎች ወላጆችም ስለሆኑ በዚሁ እግረ መንገዳችንን እንኳን ለአባቶች ቀን አደረሳችሁ የምንልበትም ለአሸናፊው ፓርቲም እንኳን ደስ አለ እንኳን ደስ አላችሁ የምንልበት ዕለትም ነው። ባነሳነው ሐሳብ ላይ በምንወያይበት አጀንዳ ላይ ያላችሁን የግል አስተያየት፣ የመልካም ምኞት መግለጫ፣ በቀጣይ ከአሸናፊው ፓርቲ ምን ይጠበቃል በሚለው ጉዳይ ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን ሜምበር በመሆን ዘላቂ ድጋፋችሁን ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ማንኛውንም ሐሳብና አስተያየት ልታቀብሉን ለምትወዱ ወዳጆቻችን ደግሞ ከታች የምናስቀምጠውን የዋትስአፕ ስልክ ቁጥራችንን ተጠቅማችሁ በቴሌግራም ወይ በዋትስአፕ ልታገኙንና መረጃ ልታቀብሉን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ብዙ የተወራበት፣ ብዙ የተባለበት፣ ብዙ የተፎከረበት፣ ብዙ መስዋዕትነት የተከፈለበት የኢትዮጵያ ሕዝብ ለዲሞክራሲ ያለውን ቀናኢነት ያስመሰከረበት የማንንም ፉከራ የማንንም ሽለላ አልሰማም፣ በተለይ የነፃ አውጪ ነን ባዮችና የሽግግር መንግስት ጠያቂዎችን አልሰማም ብሎ የኢትዮጵያ ሕዝብ በድምፁ የሚመራውን መንግስት ያቋቋመበትና የመረጠበት የኢትዮጵያ
ብሔራዊ የምርጫ ውጤት በትላንትናው ዕለት ይፋ ተደርጓል። በዚህ የምርጫ ውጤት እንግዲህ ብሔራዊ ምርጫ ቦርድ ይፋ ባደረገው መሰረት ብልጽግና ፓርቲ በአጠቃላይ 438 የፓርላማ ወንበሮችን በማሸነፍ መንግስት ሊመሰረት የሚችልበትን መቀመጫ አግኝቷል። እንደ አብቹ ደጋፊ እንደ ለአብይ አህመድ አሊ ቀና የሆነ አመለካከት ያለው መሪ መሆኑን አውቀን ደግፈን እስከዛሬ ድረስ እንደመኖራችን መጠን ለጠቅላይ ሚኒስትር ዶክተር አብይ አህመድ እንኳን ደስ አሎት፣ እንኳን ለዚህ አበቃዎት፣ እንኳን ለሁለተኛው ዙር የብሔራዊ ምርጫ አሸናፊነት ቀን በሰላም አደረሰዎት፣ እንኳን ደስ አሎት ለማለት እንወዳለን። እንዳልኩትም ዛሬ የአባቶች ቀን ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ወላጅ አባትም ናቸው። እንኳን አደረሰዎት ለማለት እንወዳለን። በነገራችን ላይ ይሄ ፕሮግራም ለጠቅላይ ሚኒስትሩ እንዲደርስ እንፈልጋለን እና ሼር ማድረጋችሁን አትርሱ። ላይክ ሼር ባደረጋችሁ ቁጥር ተደራሽነቱ ስለሚሰፋ ጠቅላይ ሚኒስትሩ ጋር ሊደርስ የሚችልበት እድል ሰፊ ስለሆነ ይህንን የመልካም ምኞት መግለጫችንና እንኳን ደስ አሎት የሚለውን መልእክታችንን እንዲሰሙት እንፈልጋለን። በዚህ አጋጣሚ ከለውጡ መንግስት ጎን ቆማችሁ ይሄ የለውጥ መንግስት በዶክተር አብይ የሚመራው የለውጥ መንግስት ለኢትዮጵያ የተሻለ አማራጭ ይዞ የመጣ ከዘረኝነት ፖለቲካ ወደ ኢትዮጵያዊነት ይዞ ለመሸጋገር ሀገርን እየተጋ ያለ መንግስትና መሪ መሆኑን አምናችሁ ከጠቅላይ ሚኒስትሩና እንዲሁም ከብልጽግና ጎን የቆማችሁ በጣም ብዙ ተግዳሮቶች ባሉበት መጓተቶች ባሉበት የዘረኞችን ስድብ ችላችሁ የጥላቻ ዘሪዎችን እና የነቃፊዎችን ትችትና ስድብ ሁሉ ተቋቁማችሁ ይህንን የለውጥ መንግስት በሁለት እግሩ እንዲቆም ማድረግ የቻላችሁና ለዛሬው ለሁለተኛው ዙር የሀገራዊ ምርጫ ይፋዊ ውጤት ለተዘገበበትና ለተነገረበት ዕለት ኢትዮጵያ ላሸነፈችበት የኢትዮጵያ ሕዝብ ለዲሞክራሲ ያለውን ቀናኢነትና ወጥ የሆነ አመለካከት ለተረዳንበት ዕለት እንኳን አደረሳችሁ፣ እንኳን አብሮ አደረሰን፣ እንኳን ደስ አላችሁ ለማለት እፈልጋለሁ። እንግዲህ በኢትዮጵያ ብሔራዊ ምርጫ ቦርድ አጠቃላይ የውጤት ዝርዝር መግለጫ መሰረት ብልጽግና ፓርቲ አጠቃላይ ከፓርላማ ወንበሮች 438 መቀመጫዎችን አግኝቷል። ኢዜማ 13 መቀመጫዎችን፣ አብን የአማራ ብሔራዊ ንቅናቄ 6፣ መድረክ የተባለው ፓርቲ 3፣ አዲሃን የአማራ ዲሞክራሲያዊ ኃይል ንቅናቄ 3፣ ነፃነትና እኩልነት ፓርቲ 3፣ ትብብር ለኢትዮጵያ 2፣ ኦብነግ የኦጋዴን ብሔራዊ ነፃ አውጪ ግንባር 1፣ የሶማሌ ፌዴራሊስት ፓርቲ 1፣ ህብረት ለዲሞክራሲ እና ለነፃነት ፓርቲ 1፣ የጉራጌ ህዝቦች ዲሞክራሲያዊ ንቅናቄ 1፣ አርጎባ አንድነት ወይም ጀበርቲ ፓርቲ 1፣ የአፋር ህዝቦች ፓርቲ 1፣ አዲስ ትውልድ ፓርቲ 1፣ ሰላም ለኢትዮጵያ ጥምረት 1፣ የወላይታ ህዝቦች ዲሞክራሲያዊ ፓርቲ 1፣ እንዲሁም የጌዲዮ ህዝቦች ዲሞክራሲያዊ ፓርቲ 1 መቀመጫዎችን አግኝተዋል። እንግዲህ በዚህ ስሌት መሰረት 42 የፖለቲካ ፓርቲዎች በዚህ የምርጫ ሂደት ውስጥ ተሳታፊ ነበሩ። ከ42ቱ የፖለቲካ ፓርቲዎች ማለትም የተፎካካሪ ፓርቲዎች ማለት ነው። ከ42ቱ የፖለቲካ ፓርቲዎች ውስጥ 17ቱ የህዝብ ተወካዮች ምክር ቤት መቀመጫን አሸንፈዋል። ይሄ እጅግ በጣም የሚያኮራ እጅግ በጣም የሚያስደስት የኢትዮጵያ ህዝብ ሊኮራበትና ሊደነቅበት የሚገባው በጣም ብዙ መስዋዕትነት በነበረበት እንገላችኋለን አትውጡ በተባለበት ፉከራውንና ማስፈራሪያውን ሁሉ ሳይሰሙ ከሌሊቱ 10 ሰዓት ጀምረው እስከ ሌሊቱ 10 ሰዓት ድረስ ለ24 ሰዓት ያክል ሰልፍ ላይ ቆመው ለመረጡ ኢትዮጵያውያን በሙሉ ዲሞክራሲ በኢትዮጵያ ሰማይ ስር እንዲሰፍን የነፃ አውጪ ፖለቲካና የሽግግር መንግስት ጠያቂዎች እንዲከሽፉ ምንም አይነት በድምጽ በኢትዮጵያ ህዝብ ድምጽ ካልሆነ በስተቀር መንግስት ሊመሰረትበት የሚችል ሌላ እድል አለመኖሩን በተለይ መሳሪያና ነፍጥ አንግተው ጫካ ገብተው በነፃ አውጭነት ትግል ስልጣን እንመሰረታለን፣ በመዋጮ መንግስት የሽግግር መንግስት እናቋቁማለን ለሚሉ ሰዎች እናንተ ለኢትዮጵያ አትጠቅሙም የሚል ማረጋገጫ ማህተም ያስቀመጠበት በተለይም ደግሞ ጽንፈኝነት ላይ የቆሙ በሆነ አክራሪነት በጥላቻ ፖለቲካ ላይ የሚንቀሳቀሱ ልክ እንደ ኢህአፓ አይነት
በጣም ብዙ ትችትና በጣም ብዙ ነቀፌታ ሲሰነዝሩ የነበሩ በዚህ ምርጫ ሂደት ላይ በምርጫው ሂደት እንጂ በምርጫው ዕለት አንሳተፍም፣ ህዝባዊ እምቢተኝነት ነው የምንጠራው፣ የሽግግር መንግስት እንፈልጋለን እያሉ በህጋዊ ፓርቲነት ተመዝግበው ነገር ግን ሽብርና ግርግርን ሲነዙ ለነበሩ ጽንፈኞች የኢትዮጵያ ህዝብ አሻፈረኝ ብሎ ድምፅ የነፈገበት እንደዛ ሲፎክሩ የነበሩት ኢህአፓ ያለበት ትብብር ለኢትዮጵያ የሚባለው ፓርቲ ከአጠቃላዩ ድምፅ ያገኘው 2 መቀመጫ ወንበሮችን ብቻ መሆኑን ስንመለከት የኢትዮጵያ ህዝብ ለጽንፈኞች ምላሽ የሰጠበትና ለጽንፈኛ ፖለቲካ ቦታ የሌለው መሆኑን ያረጋገጠበት ዕለት በመሆኑ በእርግጥም ኢትዮጵያና ኢትዮጵያዊነት ያሸነፉበት ዕለት መሆኑን አረጋግጠናል። ብልጽግና ፓርቲ ከዚህ ውጤት መግለጫ በኋላ የእንኳን ደስ አላችሁና የእናመሰግናለን መልእክታቸውን በፓርቲው ፔጅ በኩል አስተላልፈዋል። የሰባተኛው ጠቅላላ ምርጫ የመጨረሻ ውጤት ይፋ መሆኑን ምክንያት በማድረግ ከብልጽግና ፓርቲ የቀረበ የምስጋና መልእክት። እጅግ የተከበራችሁ ውድ ኢትዮጵያውያን፣ የተከበራችሁ የፖለቲካ ማህበረሰብ አባላትና የምርጫው ባለድርሻ አካላት፣ ዛሬ ኢትዮጵያን ዲሞክራሲን በተግባር ያሳዩበት፣ ታሪካቸውን በደማቁ የጻፉበትና አፍሪካ ስለ ራሷ በራሷ መወሰን እንደምትችል ለዓለም ያበሰሩበት ታላቅ ምዕራፍ መመዝገቡ ይፋ ተደርገዋል። በታሪካዊ ሰባተኛው ጠቅላላ ምርጫ ህዝባችን ትናንት በማከምና ነገን በጽኑ መሰረት ላይ በመተለም የኢትዮጵያን ከፍታውን ለማድረግ ፋና ወጊ ለሆነው ለብልጽግና ፓርቲ ዳግም ታላቅ ኃላፊነትና አደራ ሰጥተዋል። ብልጽግና ፓርቲ ይህንን ታላቅ ህዝባዊ አደራ የተቀበለው በስኬቱ ሳይኩራራ ጉድለቶቹን እያረመ ህዝብን በቅንነት ለማገልገልና ቃልን በተግባር ለማረጋገጥ ባለው ጽኑ እምነት ነው። ለዚህ ታላቅ ክብር መላ ኢትዮጵያ ህዝብ የሰጠንን የዲሞክራሲ ውል በታላቅ ትሕትናና በከፍተኛ አክብሮት እንቀበላለን። ይህ የምስጋና መልእክት እኛን ለመረጡን ዜጎች ብቻ የቀረበ አይደለም። ይልቁንም ያሻቸውን አማራጭ በመምረጥ መብታቸውን የተጠቀሙ በካርዳቸው ድምፅ በመንፈግም ቢሆን ሂደቱ ህጋዊና ሰላማዊ እንዲሆን የበኩላቸውን የተወጡ ዜጎችን ሁሉ ያጠቃልላል። ምክንያቱም የእያንዳንዱ ዜጋ ተሳትፎ የሀገራችን ዲሞክራሲ እውነተኛ አሸናፊ እንዲሆን አድርጓል። በዚህ ምርጫ ሂደት ውስጥ በግልጽ መለየት ያለበት መሰረታዊ እውነት አለ። የብልጽግና ፓርቲ አብላጫ ድምፅ አግኝቶ መንግስት የመመስረት መብቱን በማግኘቱ የኢትዮጵያን ሁለንተናዊ ብልጽግናን የማረጋገጥ ራዕይ ሰንቆ ውጤታማ ጉዞ እያደረገ እንዳለ ፓርቲ እንደ ትልቅ ዕድል የሚወሰድ ሲሆን የምርጫው ፍጹም ሰላማዊ፣ ነጻ፣ ፍትሐዊ፣ ታማኒ ሆኖ መጠናቀቅ ግን የወድ ሀገራችን ኢትዮጵያና የመላው ህዝቧ ስትራቴጂካዊ አሸናፊነት ማረጋገጫ ነው። ይህ ምርጫ እንደ ከዚህ ቀደሙ የተለመደ የፖለቲካ ውድድር ወይም ወቅታዊ ኩነት አልነበረም። የምርጫ ውስጥና የውጭ የሴራ መረቦችን የበጣጠሰ ኢትዮጵያ ሉዓላዊነት በተግባር ያደመቀ የዲሞክራሲ ተቋሞቻችንን ብስለት ያጎለበተ ታላቅ የታሪክ እመርታ ነው። ኢትዮጵያ በማንኛውም ውጫዊ ጫና ሳትበገር ሙሉ በሙሉ በራሷ ሁለንተናዊ አቅም ያከናወነችው ይህ ታሪካዊ ክንውን ሀገር በቀል ዲሞክራሲና አህጉራዊ ሉዓላዊነትን ያረጋገጠ በመሆኑ ለመላው አፍሪካ ኩራትና ተምሳሌ ሆኗል። ከ54 ሚሊዮን በላይ ዜጎች መሳተፋቸው የህዝባችንን የፖለቲካ ንቃት የሚያሳይ ሲሆን የህዝብን ድምፅና ሉዓላዊ ፈቃድ ማክበር የመንግስትና የማንኛውም የፖለቲካ ተዋናይ ቀዳሚ ተግባር መሆኑን በተግባር ተረጋግጧል። በምርጫ የኢትዮጵያ ጠላቶች ሀገርን ለማወክ የሸረቡት ተንኮልና መፍጨርጨር በህዝባችን ብስለት ሙሉ በሙሉ እንዲመክን ተደርጓል። የዚህ ታሪካዊ ስኬትና ኢትዮጵያ አሸናፊነት መረጋገጥ ያለ ባለ ድርሻ አካላት ተጋድሎ ሊታሰብ አይችልም። በመሆኑም ፓርቲዎች ብልጽግና ለምርጫው ስኬት አስተዋጽኦ ላበረከቱ አካላት በሙሉ የላቀ ምስጋናውንና አክብሮቱን ያቀርባል። በተለይም የኢትዮጵያ ህዝብ የሀገር ህልውናና የዲሞክራሲ ስርዓት ግንባታ በጽኑ መሰረት ላይ ለመገንባት ያለውን የማይናወጥ ወገንተኝነት በተግባር ባሳየበት በዚህ ታሪካዊ ምርጫ ሂደት በተለይም በምርጫው ዕለት ከሌሊቱ 10 ሰዓት ጀምሮ እግር ጥሎት ሳይሆን ራዕይ መርቶት ብርድና ድካምን በሀገራዊ ፍቅር እያሸነፈ እስከሚቀጥለው ቀን ሌሊት 10 ሰዓት ድረስ ለሙሉ 24 ሰዓት ያለመሰልቸት በታላቅ ትዕግስትና ዲሲፕሊን ተሰልፎ ህገ መንግስታዊ መብቱን ለመጠቀም ያሳየው ታሪካዊ ቁርጠኝነትና የፖለቲካ ብስለት ለፓርቲያችን ብልጽግና ብቻ ሳይሆን ለመላው ታዳጊ ዲሞክራሲዎችና ለአፍሪካ አህጉር አዲስ የተግባር ማስተማሪያና የሉዓላዊነት ተምሳሌት በመሆኑ ለዚህ አስተዋይና ስልጡን ህዝብ ፓርቲያችን ከፍ ያለ አክብሮቱን፣ ኩራቱንና ጥልቅ የሆነ ህዝባዊ ምስጋናውን በታላቅ ትሕትና ያቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ አጠቃላይ ምርጫ ሂደቱን ፍጹም በሆነ ገለልተኝነት፣ በከፍተኛ ሙያዊ ብቃት፣ በትዕግስትና በህጋዊነት መርህ በመመራት የኢትዮጵያን ተቋማዊ ነጻነት በዓለም ፊት ስላስመሰከረ የላቀ አድናቆትና ምስጋና ይገባዋል። 42 ተፎካካሪ የፖለቲካ ፓርቲዎችና ከ10 ሺህ በላይ እጩ ተወዳዳሪዎች በሂደቱ መሳተፋቸው ህዝባችን አማራጮችን በሰፊው መዝኖ እንዲመርጥ አድርጓል። በመሆኑም ከውጭና ከውስጥ ይነፍስ የነበረውን የሐሰት ወጀብ ተቋቁማችሁ ለሰላማዊ ሀሳብ ውድድርና ለህግ የበላይነት ያሳያችሁት ስልጡን ቁርጠኝነት ለኢትዮጵያ የዲሞክራሲ ባህል ማበብ ታላቅ መሰረት ጥሏል። እናንተ የህዝብ ሉዓላዊነት አክባሪዎችና የሀሳብ ፖለቲካ ታጋዮች ናችሁና ትልቅ ክብርና ምስጋና ይገባቸዋል። የፌዴራልና የክልል የጸጥታ የደህንነት ተቋማት ህዝቡ ያለምንም ስጋት በነጻነት ወጥቶ ድምፁን መስጠት እንዲችል ሌት ተቀን በመስራት መስዋዕትነት በመክፈልና ሀገርን ከጥፋት ኃይሎች በጽናት በመጠበቅ ታላቅ ኃላፊነት ተወጥተዋል። እናንተ የሀገር ጠበቃና የህዝብ ቁርጥ ቀን ልጆች ናችሁና ትልቅ ክብርና ምስጋና ይገባቸዋል። የሚዲያ ተቋማት ህዝቡ በመብቱ እንዲጠቀም ነጻና ሚዛናዊ የምርጫ ድባብ እንዲፈጠር ከቅድመ ምርጫ እስከ ድህረ ምርጫ ሙያችሁን አክብራችሁና ለሀገራችሁ በጽኑ ታምናችሁ ላበረከታችሁ ከፍተኛ አስተዋጽኦ ምስጋና ይገባቸዋል። የሀገር ውስጥ የሲቪል ማህበረሰብ ድርጅቶች ከቅድመ ምርጫ ጀምሮ በመላው ሀገሪቱ በመንቀሳቀስ ለዜጎች ሰፊ የዲሞክራሲና የመራጭነት ትምህርት በመስጠት የህዝባችን የፖለቲካ ንቃት እንዲያድግና መብቱን እንዲረዳ በማድረግ ረገድ የማይተካ ሚና ተጫውታችኋል። በምርጫው ዕለትም በሺዎች የሚቆጠሩ ታዛቢዎችን በየምርጫ ጣቢያው በማሰማራት ሂደቱ ፍጹም ሰላማዊ፣ ህጋዊና ፍትሐዊ እንዲሆን ሀገር በቀል አቅማችሁንና ተቋማዊ ነጻነታችሁን በተግባር ስላሳያችሁ ታላቅ አክብሮትና ምስጋና ይገባቸዋል።
የአፍሪካ ህብረትና ኢጋድ ለአፍሪካዊ ችግሮች አፍሪካዊ መፍትሄ የሚለውን ታላቅ መርህ በተግባር በማሳየት አህጉራዊና ቀጠናዊ ተቋሞቻችንን ታሪካዊ ኃላፊነታቸውን በብቃት መወጣት እንደሚችሉ ዳግም አስመስክረዋል። የኢትዮጵያ የዲሞክራሲ ስርዓት ግንባታ የአህጉራችን ኩራትና የተምሳሌትነት ማሳያ መሆኑን በመመስከር የምርጫውን እውነተኛነትና ታማኒነት በዓለም መድረክ ከፍ ስላደረጋችሁ ላሳያችሁ ጽኑ ፓን አፍሪካዊ ወንድማማችነት፣ ቀጠናዊ አጋርነትና ታሪካዊ ቁርጠኝነት ፓርቲያችን ብልጽግና የላቀ ምስጋናውንና አክብሮቱን ያቀርባል። ሌሎች ቀጠናዊ ተቋማትና ወዳጅ ሀገራትም የኢትዮጵያን ተጨባጭ እውነታ በትክክል በመረዳት አጠቃላይ ምርጫውን ሂደት በልዩ ትኩረት ለተከታተላችሁና ሂደቱ ፍጹም ሰላማዊና ነጻ ዲሞክራሲያዊ ሆኖ መጠናቀቁን በመመስከር አዎንታዊና ጠቃሚ ግብረ መልሶችን ለሰጣችሁ የዓለም አቀፉ ማህበረሰብ አባላት፣ ቀጠናዊ ተቋማት፣ ወዳጅ ሀገራት በሙሉ ፓርቲያችን ብልጽግና የላቀ ምስጋናውን ያቀርባል። የእናንተ ሚዛናዊና እውነተኛ ምስክርነት የሀገራችንን ተቋማዊ ታማኝነት የሚያጎለበት ብቻ ሳይሆን ኢትዮጵያ ጀመረችውን የዲሞክራሲ ስርዓት ግንባታና ሁለንተናዊ ብልጽግና ጉዞ የሚደግፍ ታሪካዊና ስትራቴጂያዊ አጋርነት ማረጋገጫ በመሆኑ በታላቅ አክብሮት እንቀበለዋለን። ብልጽግና ፓርቲ በህዝብ የተሰጠው አዲስ የዲሞክራሲና ማህበራዊ ውል መሰረት በማድረግ የስልጣን ባለቤትነቱ የህዝቡ መሆኑን በተግባር ያረጋግጣል። በቀጣይ ዓመታት መንግስታችን የህዝባችን ሁለንተናዊ ተጠቃሚነት ለማረጋገጥ የጀመራቸውን ዘርፈ ብዙ ውጤታማ ስራዎች አጠናክሮና አስፍቶ የሚሄድ ሲሆን በተለይም የህዝብ ጥያቄዎች የሆኑና የጋራ ጥረት በሚጠይቁ ቁልፍ ጉዳዮች ላይ ከህዝባችንና ከሚመለከታቸው ባለድርሻ አካላት ጋር በሙሉ በመተባበር ምላሽ እንዲያገኙ ርብርብ የምናደርግ ይሆናል። ከዚህ አንጻር ዘላቂ ሰላምና ጸጥታን ለማስፈንና የህግ የበላይነትን በጽኑ መሰረት ላይ ለመገንባት የኑሮ ውድነትን ለማቃለልና የምግብ ዋስትናን ለማረጋገጥ ዘላቂ ስራ ዕድሎችን በስፋት ለመፍጠርና የዜጎቻችንን ኢኮኖሚ ተጠቃሚነትና ሀገራዊ አስተዋጽኦ ለማሳደግ የተጀመረውን የመሶብ አንድ ማዕከል አገልግሎትን በአገር አቀፍ ደረጃ በስፋት በማስፋፋት የቢሮክራሲ ማነቆችን በመበጣጠስና የአገልግሎት አሰጣጥን በቴክኖሎጂ በማዘመን ሌብነትና ብልሹ አሰራርን በቆራጥነት ለመከላከልና የተገልጋዩን ህዝብ እርካታ በከፍተኛ ደረጃ ለማረጋገጥ በቁርጠኝነት የምንሰራ ይሆናል። በተጨማሪም በመገባደር ላይ የሚገኘው የሀገራዊ ምክክር ሂደት የታለመለትን ዓላማ እንዲያሳካ በሚገባ በመደገፍ የዲሞክራሲ ተቋማትን ይበልጥ ነጻ፣ ገለልተኛና ጠንካራ እንዲሆኑ በማጠናከር ከተፎካካሪ ፓርቲዎች ጋር ብሔራዊ ጥቅማችንን ማዕከል ባደረገ መልኩ በትብብር በመስራት ገንቢ ሀሳቦቻችንና አቅማቸውን ለማካተት የጀመርናቸውን ጥረቶች የምናልቅ ይሆናል። በአጠቃላይ ብልጽግና ፓርቲ የገባውን ቃል ሳይሸራረፍ በመተግበር ምርጫ የስልጣን መቆናጠጫ ሳይሆን ህዝብን በቅንነትና በታማኝነት ማገልገያ ታላቅ አደራ መሆኑን በተጨባጭ ያረጋግጣል። ለዚህም የኢትዮጵያን ሁለንተናዊ ብልጽግና በተግባር ማረጋገጥ ታሪካዊ ጉዟችንን ከምንጊዜውም በላይ በበለጠ ትጋት፣ አንድነትና ቁርጠኝነት አጠናክረን ለመቀጠል ለተከበረው ህዝባችን ዳግም ቃላችንን እናድሳለን። ብልጽግና ፓርቲ ሰኔ 14 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። እንግዲህ የብልጽግና ፓርቲን የእንኳን ደስ አላችሁና እናመሰግናለን መልእክት እንደሰማችሁት በጣም ብዙ መልእክቶችን እና ከውስጡ ብዙ ሊዘረዘሩ የሚችሉ ቃላቶችን የያዘ ነው። በቀጣይ ከብልጽግና ፓርቲ ምን እንደሚጠበቅ እንዲሁም ደግሞ የተሰጠውን የህዝብ አደራ በእርግጠኝነት በተሻለ ቁመና ላይ እና በተሻለ ውጤት ቀጣዩን 5 ዓመት ለሀገርና ለህዝብ በሚጠቅም ደረጃ እንደሚሰሩ ያረጋገጡበትና እኛም ደግሞ በኮንፊደንስ እንድንናገር በተለይ ብልጽግና ፓርቲ ሲመሰረት ማን እንደሆነ በእርግጠኝነት አናቅም ማለት ብልጽግና ፓርቲ 2013 ዓ.ም ሲወዳደር አብዛኛው ኢትዮጵያዊ አብቹን እያለን የመረጠው ብልጽግና ፓርቲ ውስጥ ስለነበሩ ሰዎች ያው ኢህአዴግ ውስጥ የነበሩ ሰዎችም በብዛት ስላሉበት በጠቅላይ ሚኒስትሩን እያሰበ ነው አብቹን እያሰበ ነው አብዛኛው ኢትዮጵያዊ የመረጠው እና ጠቅላይ ሚኒስትሩን ደግፈን ስንቆም በእርግጥ እኔ ደግፈን የሚለውን ቃል አልወደውም። ምክንያቱም አብቹን የሚደግፈው ስራው ነው እንጂ የትኛውም ኢትዮጵያዊ የትኛውም ግለሰብ ደግፎት የሚቆም ሰው አይደለም። እኔ አንዳንድ በሆዳቸው ልክ የሚያስቡ እኛ መንግስትን ደግፈን ስንቆም የብልጽግና ተከፋዮች የሚሉን ሰዎች አሉ። እነሱ እየተከፈላቸው ሀገር ለማፍረስ ስለሚሰሩ በኢትዮጵያዊነት ቆሞ ለኢትዮጵያዊነት የሚታገል ሰው በሙሉ መንግስት የሚከፍለው የሚመስላቸው ሰዎች አሉ። የሚያስቡት ሁሉ የሚያወሩት የሚሰሩት ሁሉ በሆዳቸው ልክ በሚከፈላቸው ልክ ስለሆነ እነሱ በእነሱ ሚዛን ሊያስቀምጡን የሚፈልጉ ሰዎች አሉ። እኛ ግን እኔ እንደ ግለሰብ አብቹን ደግፌ ሲቆም በእርግጠኝነት አብቹን ፓርላማ መጋቢት 24 2010 ዓ.ም ፓርላማ ገብቶ የመጀመሪያውን ንግግር እስካደረገበት ጊዜ ድረስ ጠቅላይ ሚኒስትሩን አብቹን አላቀውም። አብዛኛው ኢትዮጵያዊ እንደማያውቀው ሁሉ ያየነው አብዛኞቻችን ያኔ ፓርላማ ላይ እኛ ኢትዮጵያውያን ስንኖር ኢትዮጵያዊ ስንሞት ኢትዮጵያንን ብሎ ባደረገው ንግግር ያኔ በሰማሁት ንግግር ይሄ ሰውዬ ለኢትዮጵያ የመጣ ኢትዮጵያን ለማሻገር የመጣ ለኢትዮጵያ ቀና የሆነ አመለካከት ያለውና ራዕይ ያለው መሪ መሆኑን አምኜና አምነን ለደገፍነው ኢትዮጵያን በሙሉ አንድም ቀን ሳያሳፍረን አንድም ቀን ከተናገረው ዝንፍ ሳይል አንድም ቀን ከኢትዮጵያዊነቱ ሳያወላውልና ሳይዛነፍ በእርግጠኝነት ላለው ቃሉ ታማኝ ሆኖ ዛሬ ስለደረሰ እኛንም ውሸታም ስላላደረገንና ደግፈነው በመቆማችን ይሄን መሪ መደገፍ ኢትዮጵያዊነትን ማጽናት ነው ብለን ማመናችንን እውነት መሆኑን ያረጋገጠ መሪ በመሆኑ ከጠበቅነው ሚዛንህ ዝንፍ ሳትል በኢትዮጵያዊነት ልክ ቆመህ ዛሬ ላይ በመድረስህ
እናመሰግናለን ለማለት እወዳለሁ እኔ እንደ ግለሰብ እና ጠቅላይ ሚኒስትሩን የደገፍነው በእውነትም በኢትዮጵያ የተሻለ ዲሞክራሲያዊ ስርዓት እንዲገነባ የሚፈልግ ከዘረኝነት ፖለቲካ ወጥተን ወደ ኢትዮጵያዊነት ከፍታችን እንድንሄድ የሚሰራ ለኢትዮጵያ እድገትና ብልጽግና የተሻለ ራዕይ ይዞ የመጣ መሪ መሆኑንና እድሜ ልኩን ይህንኑ ለማሳካት ሲተጋ የነበረ መሪ መሆኑን አምነን ነው የደገፍነው እንጂ ስለተከፈለን ወይም መንግስት ሌላ ፕሮፓጋንዳ እንድንሰራ ስላቋቋመን እና ስለሚረዳን አይደለም። ይሄ ለሚያወሩት ለጽንፈኞቹ በተቃውሞ ጎራ ላሉት ሰዎች ሳይሆን በኢትዮጵያዊነት ሚዛን ላይ ቆማችሁ ለምታስቡ ሰዎች ሁሉ እኛ የምንደግፈው እውነትንና ኢትዮጵያዊነትን ብቻ መሆኑን እንድታውቁ እንፈልጋለን። ለዛም ነው በእርግጠኝነት ደግፈን በመቆማችን ዛሬ በኩራት እንድንናገር ስላደረገን እንኳን ደስ አላችሁ ደስ ብሎናል ብለን የደስታ መግለጫችንን የምናቀርበው። በዚያ ልክ ከኢትዮጵያዊነት ከፍታው ዝቅ ሳይል የተገኘ በአሸናፊነቱ የቀጠለ መሪ በጣም ብዙ ወጥመዶችን እያሸነፈና እየሰባበረ የመጣ ጠቅላይ ሚኒስትር ደግፈን በመቆማችን የሚሰማንን ኩራትና በሱ ዘመን በአብቹ ዘመን በመፈጠሬ እጅግ በጣም ኩራት እንደሚሰማኝ እንዲሁም ደግሞ በህይወቴ ከሰራኋቸው ስራዎች ሁሉ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ታላቅ ራዕይ ይዞ የመጣ መሪ ነው ብዬ አምኜ የቆምኩበትን ስታንድ በጣም የምኮራበት ውሳኔ መሆኑን ላረጋግጥላችሁ እወዳለሁ። በህዝብ ተወካዮች ምክር ቤት ቢያንስ ሶስቱን ክልሎች ለመመልከት ያክል በአማራ ክልል በአዲስ አበባ እና በኦሮሚያ ክልል የተመዘገቡ ውጤቶችን በተወሰነ ደረጃ ለማየት ያክል ለምሳሌ አማራ ክልል 130 የምርጫ ክልሎች ነበሩት። ከ130ዎቹ የምርጫ ክልሎች ውስጥ የመቀመጫ ብዛት 130 አላቸው። ብልጽግና ፓርቲ ከ130ዎቹ 117 ድምጾችን አሸንፏል። አብን 6 ድምጾችን አግኝቷል ወይም መቀመጫ አግኝቷል። አዲሃን የአማራ ዲሞክራሲያዊ ኃይል ንቅናቄ የሚባለው ፓርቲ 3 መቀመጫዎችን አግኝቷል። አርጎባ አንድነት ወይም ጀበርቲ የሚባለው የአርጎባ ህዝቦች አንድነት ፓርቲ ወይም ጀበርቲ የሚባለው ፓርቲ 1 መቀመጫ አግኝቷል። ትብብር 1 መቀመጫ፣ ኢዜማ 1 መቀመጫ፣ ነፃነትና እኩልነት 1 መቀመጫ አግኝተዋል። ይሄ በአማራ ክልል የተመዘገበ ውጤት ነው። በአማራ ክልል እንደተመለከትነው አብዛኛውን መቀመጫ የወሰደው ብልጽግና ፓርቲ 117 ወንበሮችን ማሸነፍ ችሏል። በአዲስ አበባ 23 የምርጫ ክልሎች አሉ። እንዲሁ የመቀመጫ ብዛቱም 23 ነው። ከ23ቱ መቀመጫዎች ውስጥ ብልጽግና ፓርቲ 20 መቀመጫዎችን አሸንፏል። ብልጽግና ፓርቲ 20 መቀመጫዎችን ሲያሸንፍ የተወዳደረባቸውን በአዲስ አበባ የምርጫ ክልሎች ውስጥ በ20ዎቹ ብቻ ነው። በ3ቱ የምርጫ ክልሎች ውስጥ አልወዳደርም ብሎ ለተፎካካሪ ፓርቲዎች ቦታ መልቀቁን እዚህ ላይ ልብ ማለት ያስፈልጋል። ለምን ለቀቀ? እውነትስ የተለቀቀላቸው ፓርቲዎች ናቸው ወይ ያሸነፉት የሚለውን በኋላ ላይ እንመለከታለን። ነገር ግን ከ23ቱ የምርጫ ክልሎች ውስጥ 20ዎቹን ብልጽግና ፓርቲ ማሸነፍ ችሏል። ኢዜማ 2 ወንበሮችን አሸንፏል። የግል ተወዳዳሪ የሆኑት አቶ አበበ ገመቹ የተባሉት ግለሰብ 1 መቀመጫ አግኝተዋል። ይሄ የአዲስ አበባ ውጤት ነው። በኦሮሚያ ክልል የተመዘገበው ውጤት በኦሮሚያ ክልል በአጠቃላይ የምርጫ ክልሎች 179 የምርጫ ክልሎች ነበሩ። በ6ቱ ምርጫ አልተካሄደባቸውም ወይም ደግሞ በቀጣይ ምርጫ ይደረግባቸዋል ተብሎ በጸጥታ ችግር ምክንያት የተራዘሙ የምርጫ ክልሎች ናቸው። ስለዚህ ከ179ኙ 6ቱ ሲቀነሱ የአሁኑ ምርጫ ይፋ የሆነው በ173 የምርጫ ክልሎች ላይ ነው። ከ173ቱ የኦሮሚያ ክልል የምርጫ ክልሎች ውስጥ 167 የሚሆኑ ወንበሮችን ብልጽግና ፓርቲ ማሸነፍ ችሏል። የግል ተወዳዳሪ የሆኑት አቶ ካሚል ሸምሱ 1፣ እንዲሁ የግል ተወዳዳሪ የሆኑት መለስ ኢጃራ ደሜ 1፣ ቀጀላ መርዳሳ 1፣ አራርሶ ቢቂላ 1፣ ዲማ ነገዎ 1 የግል ተወዳዳሪዎች ሲሆኑ 5ቱ የግል ተወዳዳሪዎች አንዳንድ መቀመጫዎችን ከኦሮሚያ ክልል ሲያሸንፉ አዲስ ትውልድ ፓርቲ 1 መቀመጫን አሸንፏል። እንግዲህ አቶ ቀጀላ መርዳሳ በቱሪዝም ሚኒስቴር ሆነው በቱሪዝም ሚኒስቴር ውስጥ ሚኒስትር ሆነው ሲያገለግሉ የነበሩ ሰው ናቸው። የኦነግ አባል ነበሩ። ከዚያ በኋላ ከኦነግ ወጥተው በግላቸው ተወዳድረው ነው ባለፈውም ዓመት የገቡት። አሁንም በግላቸው ተወዳድረው 1 መቀመጫ አሸንፈዋል።
እንዲሁ አቶ ዲማ ነገዎ የኦነግ አባል የነበሩ ናቸው። እሳቸውም በግላቸው ተወዳድረው አንድ መቀመጫ አሸንፈዋል። በጣም ደስ የሚል ዜና ልንገራችሁ። ፐርሰናሊ ያስደሰተኝን ዜና በጋምቤላ ክልል በተካሄደ የምርጫ ውድድር ወይም የድምፅ አሰጣጥ ሂደት የጋምቤላ ክልል 3 የምርጫ ክልሎች ነበሩት። እንዲሁ 3 መቀመጫዎች ነበሩት። 3ቱንም መቀመጫዎች ብልጽግና ፓርቲ አሸንፏል። ከ3ቱ መቀመጫዎች ውስጥ አንዱ ተወዳዳሪ የነበረው ወይም ከ3ቱ ተወዳዳሪዎች ብልጽግናን ወክለው ከተወዳደሩ ሰዎች ውስጥ ታርጃት ደቦል ሉል የተባለው ግለሰብ እጅግ በጣም የምወደው ጓደኛዬ አለማያ ዩኒቨርሲቲ አብሮኝ የተማረ በጣም ብሪሊያንት የሆነ እጅግ በጣም ከፍተኛ ውጤት አምጥቶ የተመረቀ ወዳጄ ነው። ታርጃት ደቦል ሉል ጋምቤላ ክልልን ወክለው ከተወዳደሩ የብልጽግና ፓርቲ ተወዳዳሪዎች መካከል አንዱ በመሆን የአካባቢውን ድምፅ በማሸነፍ የተወካዮች ምክር ቤት መቀመጫን አሸንፏል። በዚህ አጋጣሚ በመሆን መልቲሚዲያ እና በግሌ እንደ ብሩክ የሺወርቅ እንደ ወዳጅ እንደ ጓደኛ ለጓደኛዬ ታርጃት ደቦል ሉል እንኳን ለዚህ አበቃ፣ ገና ብዙ እንደምትሰራ ተስፋ እናደርጋለን። እኔ እጠብቃለሁ። በግሌ በጣም ምርጥ ኢትዮጵያዊ የሆነ በኢትዮጵያዊነት ልክ የሚያስብ ከዘረኝነት የጸዳና በኢትዮጵያዊነቱ የሚኮራ ምርጥ ኢትዮጵያዊ ስለሆነ ከዚህም በላይ ይሄዳል ብዬ አስባለሁ። ታርጃት ደቦል ሉል እንኳን ደስ አለህ፣ እንኳን ለዚህ አበቃ ለማለት ፈልጋለሁ እንደ ወዳጅም እንደ ኢትዮጵያዊ። እንግዲህ አራተኛው ጋምቤላ ክልልን ካየን በዚህ ደረጃ ብልጽግና ፓርቲ በኦሮሚያ ክልል ከ173 የምርጫ ክልሎች 167ቱን አሸንፏል። በአማራ ክልል ከ130ዎቹ 117 ድምጾችን አሸንፏል። በአዲስ አበባ ከ23ቱ የምርጫ ክልሎች ውስጥ 20ዎቹን ማሸነፍ ችሏል። ኢዜማን ስንመለከት ኢዜማ በተወዳደረባቸው የህዝብ ተወካዮች ምክር ቤት ከህዝብ ተወካዮች ምክር ቤት ውስጥ 13 መቀመጫዎችን አግኝቷል። የክልል ምክር ቤት መቀመጫዎችን ደግሞ 73 ወንበሮችን በማግኘት በአጠቃላይ 86 ወንበሮችን ማሸነፍ ችሏል። 2013 ዓ.ም በነበረው ውድድር አብዛኛው የዘር ፖለቲካ ላይ የተጣደ ስለነበረ ብልጽግና ፓርቲ ደግሞ በኢትዮጵያዊነት ቁመና የመጣ ፓርቲ ስለነበር ያኔ ድምፅ ሳያገኙ ቀርቶ ነበር። የኢዜማ ፓርቲ ተወዳዳሪዎች በፕሮፌሰር ብርሃኑ ነጋ ይመራ ነበር ያኔ። ዘንድሮ እሳቸው የሉም፣ ሪዛይን አድርገዋል። ወይም ደግሞ በቃኝ የፖለቲካ ፓርቲ መሪነቴን አቁሜያለሁ፣ በአባልነት እቀጥላለሁ ብለዋል። ነገር ግን በዘንድሮ ዓመት በኢትዮጵያዊነት ቁመናው ተገኝቶ ስለ ኢትዮጵያዊነት ለዋለው ውለታ ከዘረኝነት ፖለቲካ እንድትጸዳ ኢትዮጵያና ወደ ዜግነት ፖለቲካ እንድንመጣ እየሰራ ባለው ስራ ህዝቡ ውስጥ ያሰረጸው አስተሳሰብ ፍሬ አፍርቶ በዘንድሮ ዓመት ኢዜማ ፓርቲ 86 መቀመጫዎችን ከክልል ምክር ቤት 73 ከህዝብ ተወካዮች ምክር ቤት ደግሞ 13 መቀመጫዎችን በማሸነፍ በአጠቃላይ 86 ወንበሮችን አሸንፎ ወደ ፓርላማ በመግባቱ ይህንን የኢትዮጵያዊነት ፖለቲካ ይዞ የመጣ ፓርቲ የሐሳብ ፖለቲካ ማለት ምን ማለት እንደሆነ በምርጫ ተወዳድሮ መንግስት መመስረት የተሸነፈው ፓርቲ ያሸነፈውን እንኳን ደስ አለህ ብሎ የሚቀበልበትን የሰለጠነ የፖለቲካ ሂደት ለማስተማር እየተጋ ያለና ዘመናዊ የፖለቲካ አስተዳደርን በኢትዮጵያ እንዲሰፍን እየሰራ ላለው ሚና እኛም ያለንን ክብርና ምስጋና ለመግለጽ እንወዳለን። ሌላው የአብን ተወዳዳሪዎች ናቸው። የአማራ ብሔራዊ ንቅናቄ የሚባለው ፓርቲ ነው። እንግዲህ አብን ብዙ ጊዜ በአማራ ክልል በተለይ እየተካሄደ በነበረው የጽንፈኞች ፖለቲካ፣ የታጣቂዎች ፖለቲካ የአማራ ክልል ነፃ አውጪ ነን የሚሉ ሰዎች የአብን አባላትን የተለያዩ ጥላሸቶችን ለመቀባት ጥረት ሲያደርጉ እንደነበር እናስታውሳለን። የዛሬ 5 ዓመት 2013 ዓ.ም በአማራ ክልል በነበረው ምርጫ የጽንፈኝነት ፖለቲካን የሚያራምዱ ሰዎች ነበሩ አሸንፈው የነበረው። የአብን አባላት ሆነው እነ ክርስቲያን ታደለ እንዲሁም ደግሞ አንድ ዶክተር አብርሃም ነው ዶክተር አበበ የሚባሉ ሰው እንዲሁም እነ ዶክተር ደሳለኝ ጫኔ ነበሩ አሸንፈው ፓርላማ ገብተው የነበሩት። በዘንድሮ ዓመት እነዛ ሰዎች ፓርላማ ገብተው ጠብ የሚል ስራ ሳይሰሩ ከጠቅላይ ሚኒስትሩ ጋር ሲሰዳደቡና ሲፎካከሩ ስለ ህዝቡ ስለሚገባው ነገር ለህዝቡ ምን ይሰራለት ምን ይደረግለት ሳይሆን ጠቅላይ ሚኒስትሩን መቼ ነው ስልጣን የምትለቀው የሚል ፉክክር ብቻ እና መሰዳደብ
መዘላለፍን ብቻ ፓርላማ ውስጥ ሲሰሩ የነበሩ ሰዎች ዛሬ ከ5 ዓመት በኋላ ህዝቡ ገብቶት እነዚህ ሰዎች አይጠቅሙም ብሎ በእርግጥ ክርስቲያን ታደለ በሰራው የጽንፈኝነት እንቅስቃሴ እስር ቤት ነው የሚገኘው። ነገር ግን ዶክተር አበባው የሚባለው ሰውና ደሳለኝ ጫኔም ከምርጫ ራሱን አግልሏል። አበባው የሚባለው ዶክተር አበባው ተወዳድሮ አዲስ አበባ ላይ ተወዳድሮ ድምፅ ሳያገኝ ቀርቷል። አቶ ደሳለኝ ጫኔ ደግሞ በግላቸው ምክንያት በዘንድሮ ዓመት አልወዳደርም ብለው ዶክተር ደሳለኝ ጫኔ ማለት ነው ራሳቸውን ማግለላቸው ይታወሳል። ለምንድነው ራሳቸውን ያገለሉት? ህዝቡ ከጽንፈኝነት ፖለቲካ እየወጣ መሆኑና ቢወዳደሩም ድምፅ እንደማይሰጣቸው እርግጠኛ ስለሆኑ ነው ዶክተር ደሳለኝ ራሳቸውን ከስልጣን ያገለሉት። የሆነ ሆኖ በዘንድሮ ዓመት የአማራ ህዝብ ንቅናቄ ተብለው አብን ተብለው ቢደራጁም እንኳን የአማራ ህዝብ ጥያቄ በጽንፈኝነት ወይም በትጥቅ ትግል ሳይሆን በኢትዮጵያ ማዕቀፍ ውስጥ የሚፈታ ነው፣ የዘረኝነት ፖለቲካ ለማንም አይጠቅምም ብለው ምንም እንኳን የአማራ ህዝብ ጥያቄ ቢኖረውም ነገር ግን በሰለጠነ ፖለቲካ በኢትዮጵያዊነት ማዕቀፍ ውስጥ እንዲፈታ የበኩላቸውን አስተዋጽኦ ሲያበረክቱ የነበሩ የአብን አባላት በዘንድሮ የምርጫ ሂደት አሸናፊዎቹ ነው ፓርላማ ገብተዋል። ከነዚህ ውስጥ ጣሂር መሐመድ የተባለው የአብን አባል ኢንፍራንስ ጎንደር አካባቢ ተወዳድሮ የህዝብ ድምፅ አግኝቶ ፓርላማ ገብቷል። ዶክተር በለጠ ሞላ በራያ አካባቢ ተወዳድሮ እሱም እንደዚሁ አሸናፊ ሆኖ ፓርላማ ገብቷል። የሱፍ ኢብራሂም ኩታበር አካባቢ ወሎ ኩታበር አካባቢ ተወዳድሮ እሱም የህዝብ ድምፅ አግኝቶ ፓርላማ ገብቷል። እንግዲህ የሱፍ ኢብራሂም የተወዳደረበት ኩታበር አካባቢ ጽንፈኞች የተወሰነ ሰዓታት ላይ የምርጫው ዕለት በአካባቢው ተኩስ ከፍተው ምርጫውን ለማደናቀፍ እንቅስቃሴ ያደረጉበት ሂደት ነበር። ነገር ግን የጸጥታ ኃይሎች ደርሰው ጽንፈኞችን ከቦታው ላይ አጥፍተው ደምስሰው አባረው የሚገደለውን የሚጠፋው የሚደመሰሰውን ደምስሰው የሚሮጠውን ሮጦ የአካባቢው ከጸዳ በኋላ ምርጫው እንደገና ተካሂዶ ድምፅ ከተሰጠ በኋላ የሱፍ ኢብራሂም በኩታበር የምርጫ ክልል አሸናፊ ሆኖ መውጣት ችሏል። ጋሻው መርሻ የተባለው የአብን አባል እንደዚሁ በእስቴ እና አካባቢው ተወዳድሮ የህዝብ ድምፅ አግኝቶ ፓርላማ መግባት ችሏል። እነዚህ ሁሉም የአብን ተወካዮች ለመረጣቸው ህዝብ እናመሰግናለን፣ የተሻለ ስራ እንድንሰራ ኃላፊነት ስለሰጣችሁንና ስላመናችሁብን እጅግ በጣም እናመሰግናለን ሲሉ የመረጣቸውን ህዝብ ምስጋና አቅርበዋል። አብን እንደ ፓርቲ ደግሞ መግለጫ አውጥቷል። አብን ባወጣው መግለጫ ህዝባችን ያስመዘገበው ስኬት የህዝባችን አርቆ አሳቢነትና ትሩፋት በመሆኑ ወሳኝ የታሪክ እጥፋት ተደርጎ ሊወሰድ የሚገባ ነው ሲል አብን በመግለጫው አካቷል። በዚህ መግለጫው የአማራ ህዝብ በነበረው እንቅስቃሴ በነበረው ማስፈራሪያ ሳይፈራና ሳይቸር ወጥቶ ለዲሞክራሲ የነበረውን ቀናኢነትና ያለውን አመለካከት ጽንፈኞችን እንደማይደግፍ ከጽንፈኞች ጋር ህብረት እንደሌለው በድምፁ ያረጋገጠበት ታሪካዊ ዕለትና ታሪካዊ ሁነት ሆኖ የተመዘገበ መሆኑን ያንን ማስፈራሪያና ያንን ሁሉ ነቀፊታ ያን ሁሉ የነፃ አውጪ ነን ባዮች የሽብር ፖለቲካ ሳይፈራ ወጥቶ ድምፁን ለሰጣቸው ህዝብ እናመሰግናለን ሲሉ የምስጋና መግለጫቸውን አቅርበዋል። እንግዲህ በተወሰነ ደረጃ ድምፅ ያገኙ የፖለቲካ ፓርቲዎች አባላትና አመራሮች እነዚህ መሆናቸውን ከተመለከትን እነዚህ የፖለቲካ ፓርቲዎች ወደ ፓርላማ መግባታቸውን በነቀፌታ ወይም በኔጌቲቪቲ የሚመለከቱ ሰዎች አሉ። ምንም እንኳን በተቃውሞ ጎራ ያሉ ሰዎች ወርቅ ቢያነጥፉላቸው ፋንድያ ነው ብለው እንደሚጠሩት ቢታወቅም ነገር ግን እነዚህ የፖለቲካ ፓርቲዎች ወደ ፓርላማ የገቡት ብልጽግና ፓርቲ ለቆላቸው ነው የሚል ትችት ያነሳሉ። ብልጽግና ፓርቲ የማይወዳደርባቸው የምርጫ ክልሎች እንዳሉ ከዚህ በፊት ምርጫው ሳይደርስ በፊት ጠቅላይ ሚኒስትሩ ሲናገሩ ነበር። በምርጫው ወቅትም ያልተወዳደረባቸው የምርጫ ክልሎች ነበሩ። ብልጽግና ፓርቲ ያልተወዳደረው መንግስት ለመመስረት የሚያስፈልገውን ድምፅ ካገኘ ሌሎቹን ወንበሮች ጠቅልሎ ልክ እንደ ኢህአዴግ 100% አሸንፊያለሁ ከሚል እኔ መንግስት ለመስረት የሚያበቃኝን ድምፅና ወንበር ካገኘሁ ሌላውን ደግሞ ተቃዋሚ ፓርቲዎች ተፎካካሪ ፓርቲዎች እድል አግኝተው ፓርላማ ቢገቡ በፓርላማው የተለያዩ ድምጾች የሚሰሙበት እድል ይኖራል በሚል ቀናኢነት የተወሰኑ የምርጫ ክልሎች ላይ አልወዳደርም ብሎ ለተፎካካሪ ፓርቲዎች ለቋል። ይህንን የሰሙት በሽንፈት ፖለቲካ፣ በሴራ ፖለቲካ፣ በሽግግር መንግስት አስተሳሰብ የናወዙት
እነ ልደቱ አያሌውና እነ ጀዋር መሐመድ ብልጽግና ፓርቲ ቀድሞ ለተፎካካሪ ፓርቲዎች ለቆላቸዋል ሲሉ ነበር። እንዳሉትም እነሱ ያሸንፋሉ ያሏቸው ብልጽግና ማነው ኢዜማና አብን ናቸው በብዛት ያሸነፉት በእነዚህ በተለቀቁት ብልጽግና ባልተወዳደረባቸው ቦታዎች ላይ ማለት ነው። ነገር ግን ብልጽግና ፓርቲ ባይወዳደርም አብንና ኢዜማ ብቻቸውን አይደለም የተወዳደሩት። ለምሳሌ ያክል ዶክተር በለጠ ሞላ በተወዳደረበት የምርጫ ክልል በራያ ቆቦ አካባቢ በነበረው የምርጫ ክልል ማለት ነው ስንት ፓርቲዎች እንደተወዳደሩ ስንት ሰው ድምፅ እንደሰጠ ከዚያ በኋላ ዶክተር በለጠ እንዴት አሸንፈው እንደወጣ ማሳያ ስለሚሆን ይህንን ለመመልከት ያክል ዶክተር በለጠ ሞላ የተወዳደረው በምርጫ ክልል ራያ ቆቦ አካባቢ ነው። የምርጫ ጣቢያው ብዛት 150 የምርጫ ጣቢያዎች አሉ። የመራጮች ብዛት 160375 አካባቢ መራጮች ተመዝግበዋል። የተወዳደሩ የፖለቲካ ፓርቲዎች ዶክተር በለጠ ሞላ ባሸነፈበት የራያ ቆቦ ምርጫ ክልል የተወዳደሩ የፖለቲካ ፓርቲዎች ብዛት 7። እነዚህ 7 ፓርቲዎች አንዱ አብን ነው፣ ሁለተኛ ትብብር፣ ሶስተኛው አዲሃን የአማራ ዲሞክራሲያዊ ኃይል ንቅናቄ፣ ሶስተኛ ነፃነትና እኩልነት ፓርቲ፣ አራተኛ ራያ ራዩማ፣ አምስተኛ የወሎ ህዝቦች ፓርቲ 1 2 3 4 5 6ኛ ነው የወሎ ህዝቦች ፓርቲ። የአርጎባ ህዝቦች አንድነት ወይም ጀበርቲ የተባለው ፓርቲ በ7ኛነት የተወዳደሩ ፓርቲዎች ናቸው። እነዚህ 7 ፓርቲዎች ተወዳድረው ድምፅ አግኝቶ ያሸነፈው ዶክተር በለጠ ሞላ ያገኘው ድምፅ አጠቃላይ 160375 መራጮች ተመዝግበው በአጠቃላይ ዶክተር በለጠ ሞላ አግኝቶ ያሸነፈበት ድምፅ 134624 ድምፅ አግኝቶ አሸንፏል። ዶክተር በለጠ ሞላ የተወለደበት ያደገበት አካባቢ ነው ራያ ቆቦ አካባቢ። ስለዚህ ኢዜማ ማነው ብልጽግና ፓርቲ ባይወዳደር እንኳን የተወዳደሩ ፓርቲዎች 7 ፓርቲዎች አሉ። ከነዚህ ፓርቲዎች ውስጥ የአብን ሊቀመንበር የሆነው ዶክተር በለጠ ሞላ አሸንፎ ስለወጣ ብልጽግና ፓርቲ ለዶክተር በለጠ ለቆለት ነው ተብሎ ሊወራበት የሚችለው ምክንያት ምንድን ነው? 7ቱ ፓርቲዎች ምንድን ናቸው? ሲምቦል ናቸው ነው ወይስ ብልጽግና ካልተወዳደረ እዛ አካባቢ የሚወዳደረው በለጠ ሞላ ስለሆነ ዶክተር በለጠ ስለሆነ ዶክተር በለጠን የማሸነፍ እድል ያለው ከብልጽግና ቀጥሎ በሚል አንድምታ ነው? ይሄ ከቀናነት የሚመጣ ሊሆን ይችላል። ነገር ግን ይህን የሚያወሩ ሰዎች ከቀናነት አይደለም፣ ብልጽግና ፓርቲ ለቆላቸው እንጂ ተወዳድረው አሸንፈው ወይም ድምፅ ተሰጧቸው አይደለም የሚል ትርክት ነው የሚያነሱት እነሱ። እውነታው ግን 7 ፓርቲዎች በተወዳደሩበት አሸንፎ መውጣቱን ነው የሚያመላክተው። የሴራ ፖለቲካ የሚያወሩ ሰዎች መቼም ቢሆን ከሴራ ስለማይወጡ ለነሱ ከዚህ በላይ ምላሽ መስጠት ተገቢ ነው ብዬ አላስብም። ወንበር ለቆ ያሸነፈው ብልጽግና ፓርቲ ወንበር ለቆ ያሸነፈው ማለት ብልጽግና ፓርቲ በእርግጠኝነት ተቃዋሚ ፓርቲዎች ተፎካካሪ ፓርቲዎች ባሸነፉባቸው የምርጫ ክልሎች ለምሳሌ ኢዜማ 6 የፓርላማ ወንበሮችን አሸንፏል። አብን እንደዚሁ ወደ 13 12 አካባቢ የሚጠጉ ወንበሮችን አሸንፏል። እነዚህን ወንበሮች አሸንፈው የገቡት የተፎካካሪ ፓርቲዎች ብልጽግና ፓርቲ ተወዳድሮባቸው ቢሆን ኖሮ በእርግጠኝነት ብልጽግና ፓርቲ ያሸንፍ ነበር። ነገር ግን እኔ መንግስት ለመመስረት የሚበቃኝን ድምፅ ካገኘው ሌሎች የፖለቲካ ፓርቲዎች ይግቡበትና ፓርላማው የተለያዩ ድምጾች የሚሰሙበት ይሁን ብሎ ወንበር ለቆ እንደሚያሸንፍ እርግጠኛ ሆኖ አይ 100% ከምጠቀልል ተፎካካሪ ፓርቲዎችም እድል ያገኙ ብሎ በኢትዮጵያ ታሪክ ለመጀመሪያ ጊዜ ወንበር ለቆ ማሸነፍ የቻለ ፓርቲ ነው ብልጽግና ፓርቲ። ወንበር ለቆ ማሸነፍ እንደሚችል የሚያምን መሪ ነው አብይ አህመድ አሊ ማለት። እንደ ኢህአዴግ ዘመን ምንም እንኳን ምርጫ የሚባል ነገር ባይኖርም እነሱ እንደሚሉት 100% አሸነፍን እንደሚለው ኢህአዴግ ሳይሆን ለቆ ወንበር ለቆ ማሸነፍ እንደሚችል የሚያቅ ስራው እንደሚያስመርጠው ስራው እንደሚያሸንፍ የሚወዳደረው አብይ ወይም ደግሞ አንድ የብልጽግና አባል ሳይሆን ብልጽግና የሰራው ስራ በ5 ዓመት ህዝብ ያየው ስራ መሆኑን አምኖ ስራዬ ያስመርጠኛል ብሎ በኮንፊደንስ የተወዳደረ እንዳለውም ደግሞ ድምጽ መመስረት የሚያስችለውን ወንበር ሌሎችን ወንበሮች እንኳን ለቆ ማረጋገጥ የቻለ ታላቅ መሪና ብልጽግና ፓርቲ ታላቅ ፓርቲ መሆኑን ያስመዘገቡበት የምርጫ ሂደት ነበር የነበረው።
100% የማሸነፍ እድል ያለው ፓርቲ አይ ሌሎች ፓርቲዎች ይግቡበት እኔ 100% መጠቅለል አልፈልግም ብሎ ሌሎች ተፎካካሪ ፓርቲዎች እንዲገቡ ወንበር መልቀቁ በኢትዮጵያ ዲሞክራሲ ይበል ይዳብር፣ ነገም ከነገ ወዲያ የሚመጣው መንግስት ከብልጽግናም በኋላ ከአብቹም በኋላ የሚመጣው መንግስት ይሄንን ተሞክሮ መቀጠል አለበት። መንግስት መሆን የሚያስችል ድምፅ ማግኘት የሚችል ፓርቲ ያንን ወንበር ለመንግስት መመስረቻ የሚበቃውን ወንበር ካገኘ ሁሉንም ጠቅልሎ አንድ ድምፅ ብቻ የሚሰማበት ፓርላማ ከማድረግ ሌሎች ፓርቲዎችም ገብተው የተለያዩ ህዝቦች ድምፅ የሚሰማበት ፓርላማ እንዲሆን ማስቻል በእርግጠኝነት ምስጋና የሚገባውና የሚቸረው ሆኖ እያለ ነገር ግን ይህን በነቀፌታ የሚያነሱ ሰዎች ምን ያክል ለኢትዮጵያና ለኢትዮጵያዊነት ስኬት ለኢትዮጵያውያን ስኬት እንቅፋት የሆኑ ሰዎች መሆናቸውንና የኢትዮጵያ ስኬት አይናቸውን ደም የሚያለብሰው በኢትዮጵያውያን ደስታና በኢትዮጵያውያን አሸናፊነት የሚያለቅሱ ወይም ደግሞ የሚሳለቁ ነገር ግን ኢትዮጵያ እንዳያልፍላትና እንዳታሸንፍ የሚፈልጉ ዛሬም በዘረኝነት ፖለቲካ ዛሬም በነፃ አውጭነት ትርክት ተተብትበን ወደ ዲሞክራሲያዊ ልዕልና እንዳንሻገር የሚፈልጉ ሰዎች መሆናቸውን በአጽንኦት ማየት ያስፈልጋል። እንግዲህ እዚህ ጋር ኢህአፓ የሚባለው ፓርቲና ትብብር የሚባለው ፓርቲ በምርጫው ሂደት በምርጫው ሰሞን ምን ያክል እንቅፋት ለመሆን ሲሰሩ እንደነበር ተመልክተናል። ነገር ግን ከአጠቃላዩ የፓርላማ ወንበር ውስጥ ያገኙት 2 ብቻ ነው። ይሄ የሚያሳየን ድምጻቸው በጣም ጎልቶ ሲሰማ የነበሩት ሲጮሁ የነበሩት የሽግግር መንግስት ሲሉ የነበሩት ህዝባዊ እምቢተኝነት እንጠራለን ሲሉ የነበሩት መንግስትን ሲሳደቡ የነበሩት እንደነ አቶ አብርሃም ሃይማኖት መጋቤ ብሉይ አብርሃም ሃይማኖት የኢሃፓው ሊቀመንበር እንዲሁም ደግሞ የእናት ፓርቲ ውስጥ የነበረ አንድ ሰውዬ አለ የኢሃፓዋ ጸሐፊ ማናት ምስጥረ ስላሴ የምትባለው ሴትዮ እነዚህ ሰዎች ጽንፈኝነትን ሲሰብኩ ነው የነበረው። ድምጻቸው ጎልቶ ይሰማ ነበር። ነገር ግን ድምጻቸው የጽንፈኝነት ስለሆነ የሴራ ስለሆነ የደም መፋሰስ ፖለቲካ ስለሆነ የኢትዮጵያ ህዝብ እኛ ደም መፋሰስ አንፈልግም፣ እኛ የሴራ ፖለቲካ አንፈልግም፣ እኛ የሚሰራ ፓርቲ እንጂ የሚያወራ ፓርቲ አንመርጥም ብሎ ለነዚህ ሰዎች ድምጹን የነፈገበትን መንገድ ስንመለከት የኢትዮጵያ ህዝብ ምንም እንኳን ዝም ቢልም ማንም ሲያወራ ቢያዳምጥም ነገ ከነገ ወዲያ ግን የሚመርጠውን አካል የሚመራውን መንግስት በራሱ ድምጽ ማረጋገጥ የሚችል አስተዋይና ምን መምረጥ እንዳለበት መቼ መወሰን እንዳለበት ማን ምን እንደሚሰራና ማን ምን እንደሚያወራ ለይቶ ሲገመግም የሚኖር በመጨረሻም በድምጹ ይሻለኛል ያለውን ለኢትዮጵያ የሚጠቅመውን መንግስትና መሪ መምረጥ የሚችል አስተዋይ ህዝብ መሆኑን በማረጋገጡ የጽንፈኞችን ፖለቲካ አሻፈረኝ በማለቱ ጽንፈኞችን አንገት ያስደፋ እርምጃ ወስዶ ይህን ታላቅ ስኬት በማስመዝገቡ ለመላው የኢትዮጵያ ህዝብ በተለይም በአዲስ አበባ የተወዳደሩ ስለነበሩ እነዚህ የትብብሩ አባላት ለመላው የአዲስ አበባ ህዝብ ለጽንፈኞች ድምጻችሁን በመንፈጋችሁ ለኢትዮጵያ የተሻለ ስራ ይሰራሉ ያላችኋቸውን ፓርቲዎች በማምረጣችሁ እጅግ በጣም ልትኮሩ ይገባል። ጽንፈኝነት በኢትዮጵያ ሰማይ ስር እድል የሚያጣበት ጊዜ እየመጣ የዘረኝነት ፖለቲካ እየሞተ ወደ ኢትዮጵያዊነት እና ወደ ዜግነት ፖለቲካ የተሻገርን ያለንበት ዘመን ላይ ስለምንገኝ ይሄንን ላሳካችሁ ኢትዮጵያውያን በሙሉ እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን ለማለት እፈልጋለሁ። አብይ አህመድ አሊን የምንደግፈው በምክንያት ነው። ተቃዋሚዎች አብይ 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 የሚሉት ቀንደኛ ጠላታችን አብይ ነው የሚሉት አብይ ይዞት የመጣው ራዕይ ለኢትዮጵያ የሚጠቅም መሆኑን ስለሚያውቁ እነዚያ በተቃውሞ ጎራ ያሉ ሰዎች ደግሞ የኢትዮጵያ ታሪካዊ ጠላቶች የሚያሰልፏቸውና የሚያሰማሯቸው የጠላት አጀንዳ አስፈጻሚዎች በመሆናቸው ይሄ ሰውዬ ከቀጠለ ኢትዮጵያ በቀጠናው ኃያል ሆና እንደምትወጣ ስለሚያውቁ ያንን የኃያላንነት ጉዞዋን ለማደናቀፍና ዛሬም እንደ ትላንትናው በዘርና በቋንቋ በተደራጀ የፖለቲካ አካሄድ ከዘርና ከቋንቋ ማንነት ሳንወጣ ታላቁን የኢትዮጵያን ስዕል ኢትዮጵያዊነትን እንዳናይ የሚፈልጉና ያንን ለማደናቀፍ የሚፈልጉ ሰዎች ናቸው። የጠቅላይ ሚኒስትሩ ራዕይ የአብቹ ራዕይ የገባቸው ሰዎች ናቸው አብቹን የሚጠሉት። ምርጫ አይደረግም የሚሉት ይሄ ሰውዬ ከተመረጠ ኢትዮጵያን ወደ ልዕልና ይዟት እንደሚሄድ እርግጠኛ ስለሆኑ እኛ ደግሞ ከምንም በላይ አብቹን ብለን ወጥረን ይዘን በኢትዮጵያዊነት ዙፋን ላይ የቆምነውና ከኢትዮጵያዊነት ዙፋኑ ዝንፍ ሳይል ዋሾ ሳያደርገን ዛሬም ድረስ እንደኮራ እያሸነፈ የቀጠለው መሪ ስለምናምን ነው። የተናገረውን ስለሚተገብር እተገብራለሁ ያለውን ባለው ቀን ተግባራዊ አድርጎ ስለሚያሳይ
ከምንም በላይ ወደ ኢትዮጵያዊነት ዙፋን ወደ ኢትዮጵያዊነት ከፍታ ይዞ የሚሄድ መሪ መሆኑን ስላመንን ጠላት ስለሱ መጥፎ ነገር እያወራ ጥላሸት ሊቀባው ቢሞክርም ዛሬም ይሄ መሪ ዛሬም ይሄ ወጣት ባለራዕይ መሪ ለኢትዮጵያ የተሻለ ራዕይ ይዞ የመጣ መሆኑን ቢያንስ በሁለተኛው ዙር ሀገራዊ ምርጫ እኔ ሁለተኛው ዙር ስለምለው ነው። የመጀመሪያው ዙር ብሔራዊ ምርጫ 2013 ነው። አሁን ሁለተኛው ዙር ብሔራዊ ምርጫ 2018 የተደረገው ነው። ዲሞክራሲያዊ የሆነ ተአማኒ ፍትሃዊና ነፃና ገለልተኛ የሆነ ምርጫ ማድረግ ችሎ ዲሞክራሲን በኢትዮጵያ ሰማይ ስር መሰረት እንዲጥል ማድረግ የቻለ መሪ በመሆኑ ይሄን በማድረግህ እናመሰግናለን። ብዙ እንቅፋቶችን አልፈህ አሸናፊ በመሆንህ እንኳን ደስ አለህ። አንተን ደግፈን በመቆማችን እንኮራለን ለማለት እንፈልጋለን። በጠቅላይ ሚኒስትር ዶክተር አብይ አህመድ የምንኮራው እኛ ብቻ አይደለን። ነፍሳቸውን ይማርና ፕሮፌሰር መስፍን ወልደ ማርያም በሆነ ጊዜ እንዲህ ብለው ነበረ። 88 ዓመቴ ነው። ከጣሊያን ጀምሮ እስካሁን ድረስ ብዙ አገዛዞችን አይቻለሁ እና በአሁኑ ጊዜ እግዚአብሔር ከሰማይ የጣለልን አብይ አህመድ እኔ ከሰማይ የጣላቸው ነው የሚመስለኝ። ኩራት ይበልጣል ወይስ ስግብግብነት? ተስገብግበን እንጀራ መብላት ይበልጣል ወይስ ኮርተን ጦማችንን ማደር ይበልጣል? የሁላችንም አገር ሁላችንም የምንከበርባት ሁላችንም በልተን የምናድርባት የምናደርጋት እኛው ነን። ጦም ማደር ጥሩ አይደለም። ወራዳ መሆንም ጥሩ አይደለም። የቱ ይሻላል ነው። እነዚህን ሰዎች ለመርዳት ቃል ገባለሁ። የምችለውን ሁሉ አደርጋለሁ። የምችለውን ሁሉ አደርጋለሁ። ከሰማይ የወረደ ነው ይመስለኝ። ከፈጣሪ የተሰጠ መሪ ነው። ይህንን መሪ ደግፉት ብለዋል ፕሮፌሰር መስፍን ወልደ ማርያም። ኢትዮጵያን መሪ በሚያስፈልጋት ሰዓት፣ ወያኔ ሊያፈራርሳት ጫፍ ላይ ደርሶ በነበረበት ሰዓት፣ በኦሮሚያ ክልልና በአማራ ክልል የተቀጣጠለው እሳት ኢትዮጵያን ሊያቃጥላት ይችላል፣ ኢትዮጵያን እርስ በርስ ሊጠፋፉ ይችላሉ ተብሎ በተፈራበት በዚያ የእሳትና ክፉ ዘመን ድንገት ብልጭ ብሎ የመጣ የኢትዮጵያ ጮራ መሆን የቻለ ለኢትዮጵያ ኮከብ ሆኖ እያበራ ጨለማውን ወጋገኑን እንዲፈነጥቅ ማድረግ የቻለ ነገም ከነገ ወዲያም ወደ ተሻለ ራዕይና ዓላማ ይዞን የሚሄድ በኢትዮጵያዊነት ከፍታ ልክ ኢትዮጵያን ለመገንባት የሚሰራ የኢትዮጵያውያንና የኢትዮጵያዊነት ልክ የት እንደሆነ የገባው በዚያ ልክ ሀገሩን ለማስቀመጥ እየተጋ ያለ ታላቅ መሪ ስለሆነ ዛሬም ነገም ከነገ ወዲያም ከዚህ መሪ ጎን ኢትዮጵያዊነትን የምንወድ ሰዎች በሙሉ ከጎኑ እንድንቆም በድጋሚ ጥሪ ማድረግ እፈልጋለሁ። የጽንፈኞች ፖለቲካ እየተሸነፈ ኢትዮጵያዊነት እያበበ የዘረኝነት ፖለቲካ እየተቀበረ የዜግነት ፖለቲካ መስመር እየያዘና ፍሬ እያፈራ እየሄደ ስለሆነ እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እፈልጋለሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ አሸናፊ ሆነው ለቀጣዩ የኢትዮጵያ መሪ ሆነው ስለተመረጡ ራዕዮትን የሚያስፈጽሙበት ተጨማሪ 5 ዓመት ስለተቀዳጁ የህዝብ ድምፅ እና ይሁንታ አግኝተው የኢትዮጵያ ህዝብ ምራኝ ብሎ የመረጠ መሪ ስለሆኑ እንኳን ደስ አለዎት፣ እኛም ደስ ብሎናል። በቀጣይ ኢትዮጵያዊነት የሚያበብበት ኢትዮጵያዊነት የተሻለ ስኬት የሚያስመዘግብበት የባህር በራችን የሚመለስበት የዘረኝነትና የጽንፈኞች የታጣቂዎች የነፃ አውጪዎች ፖለቲካ ከኢትዮጵያ ሰማይ ስር የሚጠፋበት ቀጣይ 5 ዓመት እንደሚኖሩት በእርግጠኝነት እየተማመን ዛሬም ከጎኖት አብረን የምንቀጥል መሆናችንን በእርግጠኝነት ለማረጋገጥ እንወዳለን። በአጠቃላይ የምርጫውን ውጤትና ሂደት የተመለከትንበት ፕሮግራማችን ይህን ይመስላል። ከዚህ ምርጫ ጋር በተያያዘ የሚኖሩ አዳዲስ መረጃዎችን በአሁኑም ፕሮግራማችን ያላካተትናቸው ሰፋ ያሉ መረጃዎች ስላሉ ምርጫውን የተመለከቱ ማን ምን አለ የሚለውን ጉዳይና የምርጫው ውጤት እንዴት በዚህ ደረጃ ተመዘገበ የሚሉትን አዳዲስ መረጃዎች ወደ እናንተ ይዘን የምንመጣ ነው የሚሆነው። ለዛሬ ግን የምርጫውን አሸናፊ ያበሰርንበትና የእንኳን ደስ አላችሁ መልእክት ያስተላለፍንበት ፕሮግራማችን ይህንን ይመስላል። በዚሁ ፕሮግራሜን አጠናቀቃለሁ።
ኢትዮጵያዊነትን ለምትወዱና ኢትዮጵያን በከፍተዋ ልክ በሰላማዊ ዲሞክራሲያዊ ምርጫ መንግስት እንዲመሰረት ለምትፈልጉ ኢትዮጵያን በሙሉ እንኳን ደስ አላችሁ ለማለት እወዳለሁ። ዛሬ የአባቶች ቀን ነው። እኔም ለወላጅ አባቴ እንዲሁም ደግሞ ለሌሎች አባቶች በሙሉ ለኢትዮጵያውያን አባቶች እንኳን ለአባቶች ቀን በሰላም አደረሳችሁ ለማለት እወዳለሁ። የመሆን መልቲሚዲያ ቤተሰቦች ቻናላችንን መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን ሜምበር ወይም አባል በመሆን ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ማንኛውንም ሐሳብና አስተያየት በኮመንት ከታች በኩል በምናስቀምጠው የስልክ ቁጥራችን በዋትስአፕ ወይም በቴሌግራም በኩል ደውላችሁ ልታቀብሉን፣ ልታገኙን፣ ልታናግሩን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም አዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።